የኢትዮጵያ ሕዝብ ሆይ ይህ የአሁኑ የሕዝብ መንግስት ሲባል በመሰየም ያስታወቅናችሁ መንግስት እከሌ ለከሌ ሳይል በሕገ-ገድ ሁሉንም በአንድ ዓይንና በእኩልነትም እየተመለከተ እንዲያስተዳድር ለሕዝቡም አገልጋዩ እንጂ ሕዝቡን አገልጋይ እንዳያደርግ በንጹሕ መንፈስ ተመርኩዞ የተነሳ ነው። የኢትዮጵያ ሕዝብ አንጀቱን በገመድ አስሮ መንገላታቱ በንጹሕ ታማኝነቱ የተነሳ መሆኑን በመመልከት ፈንታ ሞኝና ያላዋቂ ከዚያም ፈጽሞ የደነቆረ በማድረግ የአገሪቱ ሀብት ሳያንስ ጥቂቶች ብቻ የጥቅማቸው ማዳበሪያ ስላደረጉት የመንግስቱ ግምጃ ቤት ገንዘቡ የትም በመባከኑ ተራቁቶ ይገኛል። ቢሆንም ይህ የአሁኑ መንግስት በተቻለው መጠን በጠቅላላው የወደፊትን እርምጃ ለማድረግና በተለይም ከዚህ ቀጥሎ የተዘረዘሩትን ለመፈጸም ተዘጋጅቷል። አንደኛ፣ በቅኝ ተገዥነት ብዙ ዘመናት የኖሩት የአፍሪካ ህዝቦች ከኢትዮጵያ 3000 ዓመት ጌትነት በኋላ ነፃ ወጥተው ከፍተኛ እርምጃ ሲያሳዩ የብዙ ዘመን ቅድሚያ ያላት ኢትዮጵያ ግን በአንድ ዝቅተኛ መስመር ላይ በመገኘቷ የሚያሳፍራት ሆኗል። ስለዚህ ይህ በሰንካላ አገዛዝ የተነሳ የተጎሳቆለው ክብር በዓለም ፊት ተገቢ ስፍራውን እንዲይዝ ለማድረግ ነው። ሁለተኛ፣ ይህ የአሁኑ መንግስት እስካሁን ከሌሎች መንግስታት ጋር ያለውን የወዳጅነቱን ግንኙነትና የኢንተርናሽናልም ግዴታዎቹ የሚፈጸምና ለዓለምም ሰላም ከልብ የሚቻለውን ለማድረግ። ሶስተኛ፣ ከውጭ ሀገር ካፒታላቸውን አምጥተው በኢትዮጵያ ልዩ ልዩ ኮንሴሲዮን ወስደው የሚሰሩ ባለ ጥቅሞች ከቀድሞው መንግስት የተሰጣቸው ውል ለሀገሪቱና ለህዝቡ ጠቅላላ ጥቅም የሚሰጥ ቢሆን እንዲቀጥል፣ የህዝቡንና የሀገሪቱን ጠቅላላ ጥቅም የሚጎዳ ከሆነ እንዲለወጥ። አራተኛ፣ ህዝቡ ራሱን ችሎ ኑሮውን አሻሽሎ መተዳደር የሚችልባቸው ፋብሪካዎችና ኢንዱስትሪዎች ታቅደው በስራ ላይ እንዲውሉ ለማድረግ። አምስተኛ፣ ከኢትዮጵያ ሀብት ውስጥ ከፍተኛውን ጥቅም የሚሰጠው የግብርናው ክፍል ስለሆነ ገበሬዎች በተቻለ ከፍተኛ ምርት ማግኘት የሚችሉባቸውን ዘመናዊ መሳሪያዎች እንዲኖራቸው ለስራቸውም እርምጃ በማንኛውም ረገድ እንዲረዱ ለማድረግ። ስድስት፣ የኢትዮጵያ ነጋዴዎች ራሳቸውን ችለው ንግድ አስፋፍተው የአገሪቱን የንግድ ሥራ ራሳቸው ባለቤቱ በመሆን እንዲመሩት ለማድረግ። ሰባት፣ ብዙ የኢትዮጵያ ወጣቶች በችግር ምክንያት በየመንገዱ ላይ በልመና እንኳ የዕለት ምግባቸውን ሳያገኙ ስለሚታዩ ዕድሜያቸው ለሚፈቅደው ትምህርት ለመስጠትና የትምህርት ጊዜያቸውም ላለፈባቸው ስራን ለመፍጠር። ስምንት፣ ከብዙዎቹ ምክንያቶች ውስጥ ኢትዮጵያ በዘመናዊ ስልጣኔ ወደኋላ የቀረችው በቂ የቴክኒክ ሰዎች ባለመኖራቸው ስለሆነ ይህንን ጉድለት ለማረም በሀገራችን ውስጥ የቴክኒክ ትምህርት ቤቶች እንዲስፋፉ ለማድረግ። ዘጠኝ፣ የጦር ሰራዊቱ አባሎች ሊኖራቸው የሚገባው የኑሮ ደረጃ መብት ተጠብቆላቸው እስካሁንም የነበረው የክፍል መለያየት የጦር ሰራዊት የክብር ዘበኛ መባሉ ቀርቶ በአንድነት የኢትዮጵያ ጦር ሰራዊት ተብለው በመጠራት የሀገሪቱን ወሰንና ድንበር እንዲያስከብሩና እንዲጠብቁ ለማድረግ። 10፣ ፓርላማው ላልተወሰነ ጊዜ ዝግ ይሆናል። 11፣ ላልተወሰነ ጊዜ ከምሽቱ 1 ሰዓት ጀምሮ እስከ ንጋቱ 12 ሰዓት ድረስ የሰዓት እላፊ ህግ በመላው ኢትዮጵያ የጸና ይሆናል።